ወደ ቀዳሚው ዝርዝር ዜና እናልፋለን። ኢትዮጵያ በሀገር በቀል የኢኮኖሚ ሪፎርም እየተመራች ተወዳዳሪ ተገማችና ምቹ የኢንቨስትመንት ሴክተር እየገነባች ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ አራተኛውን በኢትዮጵያ ኢንቨስት ያደርጉ ከፍተኛ የቢዝነስ ፎረም አስጀምረዋል። ምክትል ጠቅላይ ሚኒስትሩ በንግግራቸው የዘንድሮ ለቢዝነስ ስራ ዝግጁ የሆነች ኢትዮጵያ የሚለው የፎረሙ መሪ ሀሳብ የኢትዮጵያን ያለፈ የለውጥ ዓመታት የሪፎርም ትግበራ ውጤቶችን በተጨማሪም የቀጣይ ዝግጁነት የሚያሳይ ነው ብለዋል። ላይኩን ዓለም ዝግጅቱን እየተከታተለ ነው የሚገኘው። ተጨማሪ መረጃ ላይ ያደርሰን በቀጥታ መስመራችን ላይ አግኝተነዋል። ላይኩን በድጋሚ አግኝተናል። መረጃዎችህን ማድረስ ትችላለህ? አመሰግናለሁ አዳነች። አራተኛው ኢንቨስት ኢን ኢትዮጵያ በኢትዮጵያ ኢንቨስት ያድርጉ ፎረም የቢዝነስ ፎረም በዚህ በአዲስ አበባ መካሄድ ጀምሯል። ለሁለት ቀናት የሚካሄድ ጉባኤ ነው በዚህ በአዲስ አበባ የተጀመረው። ይህ ለአራተኛ ጊዜ ሲካሄድ በዘንድሮ ዓመት በተለየ ደግሞ የኢትዮጵያን ለዘርፉ ያላትን ዝግጁነት በሚያሳይ መሪ ሀሳብ እየተመራ ነው ለሁለት ቀናት ሊካሄድ ዛሬ የተጀመረው። ይህም የኢትዮጵያ ለኢንቨስትመንት የተዘጋጀች ኢትዮጵያ በሚል መሪ ሀሳብ እየተካሄደ ይገኛል። በዋናነት ያለፉ ዓመታት ምን ተሰራባቸው፣ በቀጣይስ ምን ይሰራል የሚሉና ኢትዮጵያ በተለይም ደግሞ በሀገር በቀል የኢኮኖሚ ማሻሻያ እየተመራች ምን ስራዎችን ሰራች፣ ይህ የሀገር በቀል የኢኮኖሚ ማሻሻያ በልዩነት ደግሞ ለዚህ ለኢንቨስትመንት ዘርፍ ምን አበረከተ የሚሉ ሀሳቦች በተለያዩ ወገኖች እየተመከረባቸው ይገኛል። የፎረሙ ዋና መልእክቶችም ከነዚህ ጋር የሚያዙ ናቸው። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ መክፈቻ ንግግር አድርገው ባስተላለፉት መልእክት ኢትዮጵያ ከመቼውም ጊዜ በላይ አሁን ዝግጁ ናት ለኢንቨስትመንት፣ ለእድገት፣ ለለውጥ። በዚህም ያሳየቻቸው አሉ። ባለፉት ዓመታት የለውጥ ጊዜያት የሰራቻቸውን ስራዎች ጠቅሰዋል። አካባቢን ለመፍጠር የህግ ማሻሻያዎችን ማድረግ፣ በማክሮ ኢኮኖሚ ሪፎርሞች ውስጥ የተካተቱ ብዙ የሴክተር ሪፎርሞችን ማድረግ፣ የነዚህ ሁሉ ድምር ውጤት ደግሞ ኢትዮጵያን በአጠቃላይ ለኢንቨስትመንት ተመራጭ በአፍሪካም ልዩ መዳረሻ እንድትሆን ለማስቻል ያለሙ ናቸው። ከነዚህ መካከል በልዩነት የሚታየው በኢኮኖሚ ውስጥ ያለው ለሌሎችም ሀገራት ለሌሎችም የግል ዘርፉ ክፍት የተደረጉ ዘርፎች ይህንን በኢትዮጵያ በኩል ያለውን ፍላጎት የሚያሳዩ ናቸው። በምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ንግግር መሰረት ይህ ኢትዮጵያ እያከናወነች ያለችው ሪፎርም ለይምሰል ሪፎርም ሳይሆን መዋቅራዊ ሽግግር ያለው ደግሞ በውጤቱም ደግሞ እየታየ የሚገኝና አጠቃላይ የሆነውን የኢትዮጵያን የኢኮኖሚ ጉዞ ወደ አዲስ ምዕራፍ በአዲስ ጎዳናም የሚያሸጋግር ብለውታል። ስለዚህ ይህ ሪፎርም የተገበራቸውና እየተገኙ ያሉ ውጤቶችም በዚህ ውስጥ ተነስተዋል። ይህ ጉባኤ ዛሬ ወይም በዚህ ዓመት ለአራተኛ ጊዜ ነው የተካሄደው። ነገር ግን በሶስተኛውና ከዛ በፊት ባሉትም የተመዘገቡ ውጤቶች አሉ። ስለዚህ ይህ ፎረሙ ጉባኤው ከመነጋገር ባለፈ ስምምነቶች የሚፈረሙበት የተፈረሙ ስምምነቶችም ደግሞ ወደ ተግባር ለመቀየር የሚሰራባቸው ናቸው። ለአብነት ያለፈውን ዓመት ብንጠቅስ ባለፈው ዓመት 5 ስምምነቶች ተደርገዋል። 1.6 ቢሊዮን ዶላር ስምምነቶች ተደርገው እነዚህ 5ቱም ስምምነቶች ደግሞ ወደ ትግበራ ገብተዋል። 58 ሀገራት ተሳትፈዋል። በዘንድሮ ዓመት ደግሞ ከዛ በላቀ መልኩ ናቸው ተሳታፊዎቹ ከሀገር ውስጥም ከውጭ ሀገራትም ኢንቨስተሮችም ሌሎችም የኤምባሲ ተወካዮች ዲፕሎማቶችና ዓለም አቀፍ አጋር ተቋማትም በዚህ ጉባኤ ላይ እየተሳተፉ ይገኛሉ። ሌሎችም ንግግሮች ተደርገዋል። የገንዘብ ሚኒስትሩ አህመድ ሺዴ በዚህ ውስጥ ንግግር ካደረጉት መካከል ናቸው። በእርሳቸው ንግግር ኢትዮጵያ የጀመረችው ሪፎርም በአፍሪካ ውስጥ በተለይም ደግሞ በዚህ ጉባኤውን በሚመለከተው የኢንቨስትመንት ዘርፍ ተመራጭ ሀገር ለማድረግ እየሰራ እንገኛለን። በዚህ ውስጥ በማክሮ ኢኮኖሚ ሪፎርም ውስጥ የተካተቱ የገበያውን የመክፈት ሁኔታ፣ በውጭ ምንዛሬ ላይ የተሰሩ ስራዎች፣ የዱይንግ ኢዚ ቢዝነስ በማድረግ ውስጥ ደግሞ የቢዝነስ ከባቢውን ከመክፈት አንጻር የመሶብ የአንድ ማዕከል አገልግሎትም ደግሞ በቢሮክራሲ የታጠረውን ስራ በማቅለል በኩል የተሰሩ ስራዎች ከዚህ ውስጥ ተደማሪ አቅም ሆኖ እየሰሩ እንደሚገኙም እንዲሁ ተናግረዋል። በኢንቨስትመንት ኮሚሽነሩም እንዲሁ ንግግር አድርገዋል። ዶክተር ዘለቀ ተመስገን በእርሳቸው ንግግር እየተሰሩ ያሉ ስራዎች ትርጉም ባለው መልኩ ለውጦች እየታዩበት መሆኑን አንስተዋል። የነዚህ ትርጉም ለውጦች ደግሞ ሌሎችን እስካሁን የተሰሩ ስራዎች ሌሎች በቀጣይ ሊመጡ እንዲችሉ አጋዥ አቅም እንደሚፈጥርም ተናግረዋል። ለአብነት የኢትዮጵያ ልዩ አቅሞች ብለው ያነሷቸው ለምሳሌ ኢትዮጵያ እየሰራች ያለችው የኢኮኖሚ ሪፎርም አንዱ ነው። ሁለተኛ 130 ሚሊዮን ህዝብ ያለበት ሰፊ ገበያ ያለው ነው። ሶስተኛ ከዚህ ባለፈ የኢንቨስትመንት የሚፈልጋቸው አቅሞች ሌሎችም የኃይል አማራጮች የቦታ አማራጮችን በማቅረብ በኩል ኢትዮጵያ ልዩ ስራዎችን እየሰራች ትገኛለች። ስለዚህ እነዚህ ሁሉ በተደመረ መልኩ የኢትዮጵያን
የኢንቨስትመንት ዘርፍ ከማሳደግ ባለፈ ከሌሎች ጋር በተደጋጋፊነት የምንሰራቸው እንደሆኑም የመሰራት ያለባቸው ጉዳዮች መሆኑን ነው ዶክተሩ ያነሱት። ከዚህ ባለፈ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ መልእክት አስተላልፈዋል። ለምሳሌ ለአጋር አካላት በኢትዮጵያ ያለው የኢኮኖሚ ሪፎርም እየተከናወነ የሚገኘው አጋር አካላትንም አጋር በማድረግ ነውና ይህንን አጠናክሮ በመቀጠል ውስጥ እስካሁን የሰራናቸውና በትብብርም ልንቀጥል ይገባል የሚሉትን አንስተዋል። ለኢንቨስተሮችም እንደዚሁ ኢትዮጵያ ከመቼውም ጊዜ በላይ ለእድገት በጣም ትልቅ ተነሳሽነት ላይ ትገኛለች። ስለዚህ ኑና ኢንቨስት አድርጉ። የዘንድሮ መሪ ቃልም ለኢንቨስትመንት ዝግጁ የሆነች ኢትዮጵያ በሚል ስለሆነ ስለዚህ ዝግጁ ነን፣ ኑ ኢንቨስት እናድርግ፣ ኢትዮጵያ እናሳድግ፣ አህጉራዊ የሆነ ልማትንም እናረጋግጥ። ይህ ልማት ይህ እድገት በኢትዮጵያ ያለውን የኢኮኖሚ ሁኔታ ለውጦ ተጨባጭ የሆነ እድገትን አስመዝግቦ የህዝቡን ኑሮ እስካለወጠ ድረስና ደግሞ በኢንቨስትመንት ዘርፍ መዋቅራዊ ለውጥን አምጥቶ እስካላሻሻለ ድረስ አናርፍም። ስለዚህ አብረን እንሰራለን የሚል መልእክቶች ተላልፈዋል። ስለዚህ ለ2 ቀናት ይደረጋሉ። በኢትዮጵያ ከፍተኛ የስራ ኃላፊዎችም በዚህ እየተሳተፉ ይገኛሉ። የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገርን ጨምሮ ሌሎች ከፍተኛ የስራ ኃላፊዎች ከውጭ ሀገራትም እንዲሁ ተሳታፊ ሆናል። አንድ ለማንሳትና ለማጠቃለል የጣሊያን ምክትል የውጭ ጉዳይ ሚኒስትር በዚህ ተሳትፎ አድርገው ንግግርም አድርገዋል። በንግግራቸው ያነሷቸው ነገሮች ኢትዮጵያ ጋር እየሰራን ያላቸው ነገሮች ከጊዜ ወደ ጊዜ እያደገ መምጣቱን ጠቅሰዋል። ይህም ብቻ አይደለም፣ ኢትዮጵያን እንደ አፍሪካ የመግቢያ በር በማድረግ በቀጠናው ያለውን ኢንቨስትመንት ለማስፋት ሰፊ ስራዎችን እንሰራለን የሚለው የምክትል የውጭ ጉዳይ ሚኒስትሯ አንዱ መልእክት ነው። ከዚህ ባለፈ አሁን ባለው ሁኔታ ኢትዮጵያ ያለውን የኢንቨስትመንት ምቹነት ከጊዜ ወደ ጊዜ እንከታተለዋለን። አብረን ለመስራት አጋርነትም አብረን ለመስራት እንፈልጋለን። ለውጡንም በዚሁ እየተመለከትን ብለዋል። ስለዚህ በ2 ቀናቱ ጉባኤ በቀጣይ የሚሰሩ ስራዎችን በጥናትና ምርምር በተደገፈ መልኩ አሁንም በዚህ በምናወራበት ወቅት ከጀርባችን ምክክር እየተደረገባቸው ይገኛል። በአጠቃላይ አህጉራዊ ሊባል የሚችል ዓለም አቀፋዊ ጉባኤ ሊባል የሚችሉ ሀሳቦችም እየተነሱበት ይገኛሉ። ለአሁን ያስኳቸው ሀሳቦች እነዚህ ናቸው። አዳነች መልካም ባልደረባችን ላይ ኮነ አለም በቀጥታ ገብተህ ላደረስከን መረጃ አመሰግናለሁ። መልካም